አሁን ባለህ ገንዘብ ካለህ ችግር ጋር ሰላም ካልሆንክ መቼም ሰላም አትሆን። አይ ዳዊት አልገባህም፣ አሁን የገባህበት ችግር ብታውቅ ኖሮ እንደሱ አትለኝም ነበር። ከዚህ በፊት ስንት ችግር አለ ያለፍከው። ይሄ ችግር ካለፈ ከዛ በኋላ ሰው ሆናለሁ ያልኩ። አይ እንደዚህ የሆንኩ እኮ በእኔ ምክንያት አይደለም፣ አለቃዬ ነው፣ ሚስቴ ናት፣ ስራ ባልደረቦቼ ነው። ሁሌ ጣትህ ሌላ ሰው ጋር እስከሆነ ድረስ መፍትሄ የለው። ቆንጆ ቤቱም ይመጣል፣ ቆንጆ ሀብቱም ይመጣል። አንተ ግን ባዶ እስከሆንክ ድረስ በሄድክበት ባዶነትህን ይቀጥላል። ያለችዋ ነገር በደንብ አድርገህ ማጣጣም ከቻልክ ህልሙ ራሱ ነው የሚመጣው። ስኬት ምንድን ነው የሚለው ዲፋይን ካደረጉት ሰዎች ቤስት ዴፊኒሽን ከሰጡት ኤርል ናይቲንጌል ይባላል። ኤርል ናይቲንጌል የቦብ ፕሮክተር አለቃና ኮች ነው እና he said success is the progressive realization of a worthy ideal። አሁን ስኬት ማለት በመጀመሪያ አሁን የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ በግልጽ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ። እነዚህ ሶስት ነገሮች ስኬት ይባላሉ። ድሪምስ ሁሌ ትኩረቴ ምንድነው? ህልም ነው። ምክንያቱ ለእኔ የጠቀመኝ 5 ሚሊዮን ክሰራ ነበረኝ። አማርኛ አልችልም፣ ማቀውን ሰው አልነበረም፣ ተስፋ የሚሰጠኝ ነገር አልነበረም። አንድ ህልም አለምኩ። እኔ ዳዊት ድሪምስ ነኝ። ኢትዮጵያና አፍሪካ እየቀየርኩ ነው። የህይወትና ስኬት ምስጢራት እየተማርኩ እያስተማርኩ ነው። 1 ሚሊዮን በወር እየሰራሁ ነው የሚል ህልም አለምኩና ሙሉ ትኩረቴ እዛ በማድረግ እዛ ለመድረስ ወሰንኩ። እዛ ደረስኩ። ለሁሉ ሰው ህልሙ እንዲያሳካ ነው የኔ ስራ። ግን በተደጋጋሚ ሳየው አብዛኛው ሰው ችግሩ ከህልሙ ሳይሆን ችግሩ የት መሄድ ትፈልጋለህ ሳይሆን የአብዛኛው ሰው ችግር አሁን ሰላም አጥተዋል። ስለዚህ ሙሉ ክላሱ ካያችሁ ህልም ሳይሆን ትኩረት ያደረግነው አሁን ነው። ስኬት ማለት የት እንዳለህ ማወቅ ሲባል መጀመሪያ ምን ያስፈልጋል? መፈተሽ። የት ነው ያለው? መንፈሳዊነቴ የት ነው ያለ? ሰላሜ የት ነው ያለ? የውስጥ ደስታዬ የት ነው ያለ? ልማዶቼ የት ነው ያለው? ገቢዬ የት ነው ያለ? ስራዬ የት ነው ያለ? መንፈሴ የት ነው ያለ? ጤንነቴ የት ነው ያለ? ትምህርቴ የት ነው ያለ? መንገድ ላይ እየሄድን የት እንዳለን ትዝ የሚለን ከሆነ መንገድ ላይ እየሄድን ቤት ኪራይ ትዝ የሚለን ከሆነ መንገድ ላይ እየሄድን ጭንቀት ትዝ የሚለን ከሆነ ወደ ህልማችን መሄድ እናቋርጣለንና ስለ መከራችን ማሰብ እንጀምራለን። ስለዚህ ስኬት ማለት አንዴ ቦታህን ማወቅ አለ። ቤት ነው ያለው። ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። በአንዳንድ ነገር ጥሩ ሊሆን ይችላል፣ በአንዳንድ ነገር መጥፎ ሊሆን ይችላል። እንዳለ መቀበል ምን ችግር አለው? አንዴ ረጋ ብለህ እነዚህ ነገር ካልፈተሽካቸው በማይሆን ሰዓት ይመጣሉና እንቅልፍህን ያሳሉ። ስለዚህ መጀመሪያ መፈተሽ ነው። ከመፈተሽ ቀጥሎ ምን አለ? መቀበል። ወሬቨር የሆነው ሆኗል፣ መቀበል። አይ እኔ እኮ አይደለሁም ዳንኤል ነው። ዳንኤል ይሁን ዳዊት ዳዝንት ማተር፣ የሆነው ሆኗል። ከመቀበል አልፈው ደግሞ ማመስገን። ምክንያቱም ምን ያክል ብትከስር የባሰ መክሰር ትችል ነበር። ምን ያክል ብታጠፋ የባሰ ማጥፋት ትችል ነበር። ምን ያክል ብትጎዳ የባሰ ልትጎዳ ትችል ነበር። የባሰ የተጎዱ ሰዎች የሉም እንዴ? የባሰ የከሰሩ የባሰ የጠፉ ሰዎች የሉም? አሉ። ስለዚህ አሁን ያለ ፈተና የመጨረሻ ይመስልሃል እንጂ ሌላ ሰው ከሱ የባሰ የተፈተነ ነው። ስለዚህ ተመስገን ብለህ ወደፊት ትሄዳለህ ወይ ደግሞ ያለቃቀስ ትቀበራለህ። ሌላ ሰው ማየትም አያስፈልግም። ወደ ኋላ ተመልሰን አሁን ሰሞኑ የሚያስጨንቀን ነገር ሊኖር ይችላል። ግን መለስ ብለን ከፈተሽን ከዚህ የባሰ ፈተና ተፈትነን አናውቅም። ጭራሽ ረስተነዋል። እሱ አሁን ያለ ፈተናም ነገ ይረሳል። ስለዚህ ተመስገን። ኦሬዲ ሆኗል። የሆነው ሆኗል። የሚሆነው ደግሞ አብረን እናያለን። ከዛ አልፎ ማለት ይሄ ሁሉ ነገር መጥፎም ጥሩ ደስ የሚለን የሚከፋን ትምህርቱም ስራው ኤኒቲንግ በህይወት ስላለን ነው። በህይወት ባንኖር ኖሮ ይሄ ክላስ ትርጉም ይኖረው ነበር? አሁን ዛሬ ሁላችሁ መጥታችኋል። ደስ ይላል። አዎ፣ ግን እኔ እዚህ ደስ የሚለኝ አንቺ እዚህ ደስ የሚለሽ በህይወት ካለሽ ነው። በህይወት ከሌለን ሰው ቢመጣ ደስም አይለንም፣ ቢመጣም ባይመጣም ልዩነት የለውም። ማንኛውም ጥሩ ነገር ጥሩ የሆነው ማንኛውም መጥፎ የሆነው በህይወት ስላለህ ነው። በአፍንጫይ ትንፋሽ ስላለ ነው። በአፍንጫይ ትንፋሽ ካለ ዛሬ ከጀመርኩ የት መድረስ እችላለሁ? ፈጣሪ ነው የሚያውቀው። ዋናው ዛሬ በአፍንጫይ ትንፋሽ መኖር ነው። ነገ ይኖራል አይኖርም አናቅም። እናውቃለን እንዴ? አናቅም። ስለዚህ ያለች መቼ ነው? አሁን። ስለዚህ አሁን ውጭ አንቋጠረም። ውስጥ ምን ሊሆን ነው የምፈልገው? አሁን ይሄ ሰላም የምናገኘው ምንድን ነው? መጀመሪያ የት እንዳለን ማወቅ። ምን ማለት ነው? ውጤታችሁ ፈትሹ። ምን አይነት ውጤት ነው የምታገኙ ያላችሁ?
ውጤቴማ መጥፎ ነው። መጥፎም ይሁን ተቀበለው። ዜሮ ነው ተቀበለው። ኪሳራ ነው ተቀበለው። ካልተቀበልከው አለ እኮ መሬት ላይ እኮ አለ። ያንተ ኪሳራ ነው፣ ያንተ እዳ ነው፣ ያንተ መወደድ ነው፣ አለመወደድ ነው፣ whatever it is አለ መሬት ላይ ወርዷል። በአእምሮ ተቀብለህ ሰላም ትፈጥራለህ ወይስ ግግም ብለህ እንደሌለ ታያዋለህ ብቻ ነው? አለ አይደለ? ከዛ የባሰ መሆን ይችል ነበር፣ ከዛ ያነሰ መሆን ይችል ነበር። whatever it is አለ። ምን ይደረግ? ያንተ ድካም ነው። it doesn't matter። አይ እንደዚህ የሆንኩ እኮ በእኔ ምክንያት አይደለም፣ አለቃዬ ነው፣ ሚስቴ ናት፣ ስራ ባልደረቦቼ ነው። ሁሌ ጣትህ ሌላ ሰው ጋር እስከሆነ ድረስ መፍትሄ የለው። ያቺ ጣት እንደምንም ብለህ ዞረህ ይሄ ኪሳራ በእኔ የመጣ ነው፣ ይሄ ጭንቀት በእኔ የመጣ ነው ስትለው መፍትሄ አለው። ስለዚህ ስኬት ማለት በመጀመሪያ ረጋ ብለህ የት እንዳለህ ማወቅ ሲባል ትፈትሻለህ፣ ያለው ውጤት እንዳለ ትቀበለዋለህ እና ተመስገን ላለ። ምክንያት የባሰ አይሆንም ነበር። የባሰ አሳልፈን አናውቅም። ከዚህ የባሰ ሰዎች እየተፈተኑ አይደሉም። መጨረሻ ደግሞ መደሰት። በአፍንጫ ትንፋሽ ካለ ከዛሬ ከጀመርኩ ሁሉም ነገር መቀየር ይችላል። ስኬት ማለት በመጀመሪያ የት እንዳለ ማወቅ ነው። ቀጥሎ የት መሄድ ነው የምትፈልግ መወሰን። አሁን ያለችዋ ነገር በደንብ አድርገህ ማጣጣም ከቻልክ ህልሙ ራሱ ነው የሚመጣው። አንድ ቆንጆ ኤግዛምፕል እነ ሸራንተን እንትን አላቸው። ወደ 5 ሰዓት እሁድ 5:30 ብራንች አላቸውና ሁሌ ሄዳለሁ ላለሁና ሁሌ አንድ ቀን ሄዳለሁ ግን በተለይ አለመመቻቸት ምክንያት ሄደን አናውቅም። ትናንት ሄደን ነበርና ኢትስ ቢዩቲፉል። ግን የመጀመሪያ ትንሽ ሰላድ ከበላሁ በኋላ አይ ዋዝ ዳን ማለት ከዛ በላይ ትንሽ መብላት ከበደኝና ትዝ ያለኝ ነገር ምንድነው የተለያዩ ምግብ ቤቶች ስትገባ ማለት እኔ ብቻ ሳይሆን ብዙ ሰው ይሄ ሬስቶራንት እንደ ሸራተን ሳንዴይ ብራንች ቢኖራችሁ፣ ብራንች ማለት ብሬክፋስት ኤንድ ላንች ቁምሳ እንደሚባለው ማለት ነው። እና ሌላ ጊዜ ቁርስ ስትበላ ወይም ምሳ ስትበላ ጨው ካነሰው ወይ መስተንግዶ ጥሩ ካልሆነ ምን ትመኛለህ? አንድ ቀን ብራንች ሲሄድ እደሰታለሁ ብለህ ልታስብ ትችላለህ። እዛ ላይ ነው ችግሩ። ግን አሁን እዚህ ጋር ሽሮና ቲማቲም ቁርጥ ቀርቦልህ አይ እኔ ብራንች ሳገኝ ነው የምደሰት ካልክ እዛ ነው የምትጠፋው። ምክንያቱም እዛ ብራንች ሆነህም አትደሰት። አሁን ባለች ሽሮ ናት፣ ቲማቲም ቁርጥ ናት፣ ጎመን whatever it is። አሁን በዚህች ካልተደሰት፣ አሁን ከዚህች ጋር ባዶ ከሆንክ ብራንቹ ሲደርስ ደግሞ ባዶ ነህ። አሁን ባለህ ቤት ሙሉ ካልሆንክ የ10 ሚሊዮን ቤት፣ የ20 ሚሊዮን ቤት፣ የ50 ሚሊዮን ቤት ገብተህም ባዶ ነህ። ላይክ ውስጥ በቤት አይመጣም ደስታ፣ ውስጥ በብራንች አይመጣም ሰላሙ፣ በገንዘብ አይመጣም። አሁን ባለህ ገንዘብ ካለህ ችግር ጋር ሰላም ካልሆንክ መቼም ሰላም አትሆን። አይ ዳዊት አልገባህም፣ አሁን የገባህበት ችግር ብታውቅ ኖሮ እንደሱ አትለኝም ነበር። ከዚህ በፊት ስንት ችግር አለ ያለፍከው። ይሄ ችግር ካለፈ ከዛ በኋላ ሰው ሆናለሁ ያልኩ ያው አለ አይደለ? እኔ 5 ሚሊዮን ስከስር 1 ሚሊዮን በወር የሚሆን አይመስለኝም ነበር። ከሆነ መንግስተ ሰማይ የምገባ ነው ይመስለኝ ነበር። ያው 1 ሚሊዮን ማግኘት የተለያዩ ሺዎች አሉ። አሁን አእምሮህ ምን ይሸውድሃል? አሁን ያለ ችግር ይለቅ እንጂ ከዛ እደሰታለሁ፣ እስከዛ ግን ልጨነቅ ነው አይደለ? አሁን ካልተደሰት እዛ ስትደርስም መጨነቅህ ይቀጥላል። አሁን የምትበላት ያለህ ቆንጆ ሽሮ አጣጥመህ ካልበላሃት ብራንቹም ይመጣል፣ ቆንጆ ቤቱም ይመጣል፣ ቆንጆ ሀብቱም ይመጣል። አንተ ግን ባዶ እስከሆንክ ድረስ በሄድክበት ባዶነትህን ይቀጥላል፣ በሄድክበት ጭንቀቱን ይቀጥላል። አሁን እዚህ ጋር ብቻህን ሰላም ትሆናለህ ወይ ነው? አሁን ምንም ነገር ሳይቀየር እዚህ ጋር ሰላም ከሆንኩ ማለት ነው። ብራንች ሲሄድ ሰላም ሆኜ እመጣለሁ፣ መኪናው ሲመጣ ሰላም ሆኜ እቀጥላለሁ። ይሲ አሁን በደንብ አድርገህ አጣጥመህ መኖር የወደፊቱ ዳውንሎድ እንዲሆን ታደርገዋለህ። ምክንያቱም አሁን ያለ ችግር ቢያልቅ ብዙ ሰው ምን ብሏል? አዲስ አመት ይሁንና እቀይራለሁ። ምን ያክል ሰው ተቀየረ? ምን ይቀየራል? አሁን አዲስ አመት አልፎ ሰው ለሰኞ እያለ ነው ወይ የፈረንጆች አዲስ አመት የሆነ ነገር አለ ከመስቀል በኋላ ሳምቲንግ ነው። ኢስቸስ አሁን ላለመቀየር ነው። አሁን ያለች ሽሮ ማታጣጥማት ከሆነ ቡፌ ቢቀርብም አታጣጥመው። አሁን ያለች ቤት ኪራይ ማታጣጥማት ከሆነ
የራስህ ህንጻ ቢኖርም አትጠጥመው። አንዳንድ ባለ ህንጻዎች አታይ ለራሳቸው ቤት አላቸው ቢሮ አላቸው ብቻ ሳይሆን ብዙ ሰዎች ገንዘብ እየከፈሉ እነሱ ጋር ተከራይተው ይሄዳሉ። አንዳንድ ተከራይ ከአከራይ በላይ ይደሰታል። እውነት ውሸት? አሁን ባዶ ከሆንክ የሚቀጥለውን ባዶ ነው የምትሆነው። አሁን ባለው ችጋራም ከሆንክ ይሄ ችግር ሲያልቅ ቅር እንዳይልህ ችግር አይጠፋም። ምክንያቱም ችጋራም የሆነ አስተሳሰብ ነው ያለህ። አሁን ጭንቀታም ከሆንክ ጭንቀት አይለይም። አሁን ሰላም ካጣ ሰላሙ አይጠፋም። ምንም ቢመጣ ምንም ሰላም አትሆንም። አሁን ካልሆንክ አሁን የት እንዳለ ትፈትሻለህ፣ ያለው ውጤት ትቀበለዋለህ፣ ታመሰግናለህ፣ ትደሰታለህ። አልደሰትም ካልክ ደግሞ ጭንቀትህ ይቀጥላል። መሸወድ የሌለብህ ግን የትኛውም አዲስ ዓመት ቢመጣ፣ የትኛውም ሚስት ብትመጣ፣ የትኛውም መኪና ቢመጣ፣ የትኛውም ገንዘብ ቢመጣ የውስጥ ሁኔታ አይቀይረው።